በኢራን ላይ እሳት መንደድ ከጀመረ ሳምንታት ተቆጥረዋል። በእነዚህ ሳምንታት ውስጥ ዓለም አይቶት የማያውቀው እሳት ሁለቱ ሀያላን መንግስታት በጥምረት አዝንበውባታል። ቀስ በቀስም ሌሎች ሀያላን የትልቁን አባታቸውን ቁጣ እየፈሩ መቀላቀል ጀምረዋል። የዓለም ኢኮኖሚ በዚህ ጦርነት ምክንያት ወደ ቀውስ ገብቷል። ሀያላኑ መልሳቸው ኢራን ኒውክሌር ከምትታጠቅ ቀውሱን ዓለም ቢሸከም ይቀላል የሚል ነው። ክርስቲያን በተለይ ኢትዮጵያዊ ክርስቲያን ምን ያድርግ? ነግበኔ ብሎ ይስማ ይጸልይም። በእርግጥ እንደምናየው ዓለም በሀያላን በእጅ አዙር የምትዘዋወርበት ዘመን እያበቃ በቀጥታ እጅ ጥምዘዛ ውስጥ እየተገባ እንደሆነ ነው። በዩክሬን፣ በጋዛ፣ በሊባኖስ እና በቬንዙዌላ ያየነው እያደገ መጥቶ ኢራን ላይ ደርሷል። ኢራን ትንሽ ሀገር አይደለችም። ወደ 100 ሚሊዮን የሚጠጋ ህዝብ፣ የበለጸገ ኢኮኖሚም አላት። ጋዛ ወይም ሊባኖስ የተደረገው አይነት የጥቃት ወራት ዘመቻ አያንበረክካትም። ኢራን የመላእክትም ሀገር አይደለችም። ኒውክሌር ታጥቀው እስራኤልን ብቻ ሳይሆን መካከለኛውን ምስራቅ የማንበርከክ ዕቅድ ባላቸው ጽንፈኛ መሪዎች ትመራለች የሚል ክስ ያቀርቡባታል። ከጥንት የጠቢባን ምድር ናት። በቀላሉ እጅ አትሰጥም። ነገር ግን የዚህ እሳት ቀዳሚ ወላፈን ያረፈው በአንድ የሴቶች ልጆች ትምህርት ቤት ላይ ነበር። ወደ 200 የሚጠጉ ጨቅላ ወጣቶች ሲያልቁ ድምፁን ያነሳ አንድም ሰው አልነበረም። ግፍ በሀያላን ሲፈጸም ጽድቅ ነው የሚል የዓለም ሥርዓት ከተበጀ ቆይቷል። ሌላው ቢሆን የጦር ወንጀል ተብሎ ምርመራው ይጦፍ ነበር። በማን ላይ? ወትሮ ከበሮ የሚደልቁ የዓለም መንግስታትም ሆነ ድርጅቶች ዝምታ ዋጣቸው። የጸጥታው ምክር ቤት የሚባለው የዓለም ተቋም ስብሰባው እንኳን የመጥራት አቅም አላገኘም። አፍሪካ ጸጥታ ምክር ቤት ካልገባች እያሉ መከራከር፣ እንዲህ መሳለቅ ያለመሆን። እንደ ክርስቲያን 3 ነገር እንስማ። አንድም በእሳቱ የሚሞተው ሰው ነው። እሰይ የምንልበት አይደለም። በተለይ ጌታን ሳያውቁ በጨቅላ ዕድሜያቸው ጭምር መታጨድ እንዲያቆሙ ብርቱ ጸሎት ያስፈልጋቸዋል። ለኢራን ብቻ ሳይሆን በጠቅላላ የመካከለኛው ምስራቅ ሀገራት ጥቂት ክርስቲያኖች ብቻ ይገኛሉ። አውሬው በገፍ ለማጨድ የተወዳደረ ይመስላልና ለጦርነቱ ፍትሃዊ መቋጫ እንዲያገኝ ሊጸለይ ይገባል። በዚያ ጣር ውስጥ ያሉ ጥቂት ወገኖች እንዲበረቱ በጌታ ፊት እናስቀምጣቸው። ሁለተኛ፣ የጦርነቱ አድማስ እንዲሰፋ በሁለቱም በኩል ብርቱ ምኞት እንዳለ በትክክል እንስማ። ሀያላኑ ከጎናችን ካልሆናችሁ በሚል እናም ኢራንም እኔ ከሞትኩ በሚል ብይል እሳቱ በስፍራ ሁሉ እንዲጫር ብርቱ ጥረት ላይ ናቸው። በአንድም ሆነ በሌላ መንገድ ነገር ወደሚያባብስ ንግግርም ሆነ አካሄድ እንዳንገባ መጠንቀቅ አለብን። አፍንጫችን ስር በግብፅና በጅቡቲ የሀያላን ሀገራት የጦር ሰፈሮች አሉ። የህዳሴ ግድብም ትኩረት መሳቢያ ሊሆን ይችላል። የየመኑ ሐዊት አማጽያን ቀይ ባህርን እንደ ሆርሙዝ ሰርጥ እንዝጋ ማለት ጀምረዋል። እየጸለይን ነገር ማባበስ ብንገታ ይበጃል። ሶስተኛው፣ ኢትዮጵያውያንና ኤርትራውያን በትክክል ልንሰማው የሚገባው ነገር ዩክሬን ቬንዙዌላን፣ ኢራንን የመዋጥ አቅም ያላቸው እርስ በርስ እንበላላ የሐሳባቸው ግብዓት እንዳንሆን ልንጠነቀቅ ይገባል። ከ50 ዓመታት በላይ የዘለቀው እጅግ ኋላ ቀር የሆነው የብሔር ፖለቲካችንን እርሱም ያጎናጸፈንን የመጠላላት ኋላ ቀር አስተሳሰብ በመጣል ወደ ትክክለኛው አቋም ልንመጣ ይገባል። በኢራን ላይ እሳት መንደድ ከጀመረ ሳምንታት ተቆጥረዋል። በእነዚህ ሳምንታት ውስጥ ዓለም አይቶት የማያውቀው እሳት ሁለቱ ሀያላን መንግስታት በጥምረት አዝንበውባታል። ቀስ በቀስም ሌሎች ሀያላን የትልቁን አባታቸውን ቁጣ እየፈሩ መቀላቀል ጀምረዋል። የዓለም ኢኮኖሚ በዚህ ጦርነት ምክንያት ወደ ቀውስ ገብቷል። ሀያላኑ መልሳቸው ኢራን ኒውክሌር ከምትታጠቅ ቀውሱን ዓለም ቢሸከም ይቀላል የሚል ነው። ክርስቲያን በተለይ ኢትዮጵያዊ ክርስቲያን ምን ያድርግ? ነግበኔ ብሎ ይስማ ይጸልይም።
በእርግጥ እንደምናየው ዓለም በኃያላን በእጅ አዙር የምትዘዋወርበት ዘመን እያበቃ በቀጥታ እጅ ጥምዘዛ ውስጥ እየተገባ እንደሆነ ነው። በዩክሬን፣ በጋዛ፣ በሊባኖስ እና በቬንዙዌላ ያየነው እያደገ መጥቶ ኢራን ላይ ደርሷል። ኢራን ትንሽ ሀገር አይደለችም። ወደ 100 ሚሊዮን የሚጠጋ ሕዝብ፣ የበለጸገ ኢኮኖሚም አላት። ጋዛ ወይም ሊባኖስ የተደረገው አይነት የጥቃት ወራት ዘመቻ አያንበረክካትም። ኢራን የመላእክትም ሀገር አይደለችም። ኒውክሌር ታጥቀው እስራኤልን ብቻ ሳይሆን መካከለኛውን ምስራቅ የማንበርከክ ዕቅድ ባላቸው ጽንፈኛ መሪዎች ትመራለች የሚል ክስ ያቀርቡባታል። ከጥንት የጠቢባን ምድር ናት። በቀላሉ እጅ አትሰጥም። ነገር ግን የዚህ እሳት ቀዳሚ ወላፈን ያረፈው በአንድ የሴቶች ልጆች ትምህርት ቤት ላይ ነበር። ወደ 200 የሚጠጉ ጨቅላ ወጣቶች ሲያልቁ ድምፁን ያነሳ አንድም ሰው አልነበረም። ግፍ በኃያላን ሲፈጸም ጽድቅ ነው የሚል የዓለም ሥርዓት ከተበጀ ቆይቷል። ሌላው ቢሆን የጦር ወንጀል ተብሎ ምርመራው ይጦፍ ነበር። በማን ላይ? ወትሮ ከበሮ የሚደልቁ የዓለም መንግስታትም ሆነ ድርጅቶች ዝምታ ዋጣቸው። የጸጥታው ምክር ቤት የሚባለው የዓለም ተቋም ስብሰባው እንኳን የመጥራት አቅም አላገኘም። አፍሪካ ጸጥታ ምክር ቤት ካልገባች እያሉ መከራከር፣ እንዲህ መሳለቅ ያለመሆን። እንደ ክርስቲያን 3 ነገር እንስማ። አንድም በእሳቱ የሚሞተው ሰው ነው። እሰይ የምንልበት አይደለም። በተለይ ጌታን ሳያውቁ በጨቅላ ዕድሜያቸው ጭምር መታጨድ እንዲያቆሙ ብርቱ ጸሎት ያስፈልጋቸዋል። ለኢራን ብቻ ሳይሆን በጠቅላላ የመካከለኛው ምስራቅ ሀገራት ጥቂት ክርስቲያኖች ብቻ ይገኛሉ። አውሬው በገፍ ለማጨድ የተወዳደረ ይመስላልና ለጦርነቱ ፍትሃዊ መቋጫ እንዲያገኝ ሊጸለይ ይገባል። በዚያ ጣር ውስጥ ያሉ ጥቂት ወገኖች እንዲበረቱ በጌታ ፊት እናስቀምጣቸው። ሁለተኛ፣ የጦርነቱ አድማስ እንዲሰፋ በሁለቱም በኩል ብርቱ ምኞት እንዳለ በትክክል እንስማ። ኃያላኑ ከጎናችን ካልሆናችሁ በሚል እናም ኢራንም እኔ ከሞትኩ በሚል ብይል እሳቱ በስፍራ ሁሉ እንዲጫር ብርቱ ጥረት ላይ ናቸው። በአንድም ሆነ በሌላ መንገድ ነገር ወደሚያባብስ ንግግርም ሆነ አካሄድ እንዳንገባ መጠንቀቅ አለብን። አፍንጫችን ስር በግብፅና በጅቡቲ የኃያላን ሀገራት የጦር ሰፈሮች አሉ። የህዳሴ ግድብም ትኩረት መሳቢያ ሊሆን ይችላል። የየመኑ ሐዊት አማጽያን ቀይ ባህርን እንደ ሆርሙዝ ሰርጥ እንዝጋ ማለት ጀምረዋል። እየጸለይን ነገር ማባበስ ብንገታ ይበጃል። ሶስተኛው፣ ኢትዮጵያውያንና ኤርትራውያን በትክክል ልንሰማው የሚገባው ነገር ዩክሬን ቬንዙዌላን፣ ኢራንን የመዋጥ አቅም ያላቸው እርስ በርስ እንበላላ የሐሳባቸው ግብዓት እንዳንሆን ልንጠነቀቅ ይገባል። ከ50 ዓመታት በላይ የዘለቀው እጅግ ኋላ ቀር የሆነው የብሔር ፖለቲካችንን እርሱም ያጎናጸፈንን የመጠላላት ኋላ ቀር አስተሳሰብ በመጣል ወደ ትክክለኛው አቋም ልንመጣ ይገባል።